መጽሐፍ ቅዱስ በአምላክ መንፈስ መሪነት የተጻፈ ነው። ሁለተኛ ጢሞቴዎስ ላይ ቁጥር 3 እንደሚናገረው ቅዱስ መጽሐፍ ሁሉ በአምላክ መንፈስ መሪነት የተጻፉ ናቸው። እንዲሁም ለማስተማር፣ ለመውቀስ፣ ነገሮችን ለማቅናት፣ በጽድቅ ለመገሰጽ ይጠቅማሉ። መጽሐፍ ቅዱስ የጻፉት ሰዎች ከሆኑ እንዴት የአምላክ ቃል ሊባል ይችላል ልትል ትችላለህ። መጽሐፍ ቅዱስ ሰዎች በአምላክ የተቀበሉት ትንቢት በመንፈስ ቅዱስ ተገፋፍተው እንደጻፉት መጽሐፍ ቅዱስ ራሱ ይናገራል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ እንደዚህ ይላል፣ መቼም ቢሆን ትንቢት በሰው ፈቃድ አልመጣም፣ ከዚህ ይልቅ ሰዎች ከአምላክ የተቀበሉትን ትንቢት በመንፈስ ቅዱስ ተገፋፍተው ተናገሩ ይላል። ይህን በምሳሌ ለማስረዳት ያህል አንድ መስሪያ ቤት ኃላፊ የሆነ አንድ ሰው ጸሐፊ ደብዳቤ እንድትጽፍለት ነገራት እንበል። ደብዳቤው ሐሳቡ የማን ነው? የጸሐፊ ሳይሆን የኃላፊው ነው። በተመሳሳይም የመጽሐፍ ቅዱስ ባለቤት አምላክ እንጂ መጽሐፍ ቅዱስ እንዲጻፍ የተጠቀመባቸው ሰዎች አይደሉም። አምላክ የራሱን ሐሳብ እንዲጻፍ እነዚህን ሰዎች ተጠቅሞባቸዋል። በመሆኑም መጽሐፍ ቅዱስ የአምላክ ቃል ነው ሊባል ይችላል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ በእርግጥ አምላክን ያለማቋረጥ የምናመሰግነው ለዚህ ነው፣ ምክንያቱም የአምላክ ቃል ከእኛ በሰማችሁ ጊዜ እንደ ሰው ቃል ሳይሆን እንደ አምላክ ቃል አድርጋችሁ ተቀብላችሁታል። ደግሞም የአምላክ ቃል ነው፣ አማኞች በሆናችሁ በእናንተም ላይ በእርግጥ እየሰራ ነው ይላል። ስለዚህ መጽሐፍ ቅዱስን እንድታነቡ ከወዲሁ ጋብዞታለሁ። አመሰግናለሁ።